በዓለም ላይ እጅግ ጥብቅ ጥበቃ ይደረግበታል ተብሎ በሚታሰበው የዋሽንግተን ወታደራዊ ቀጠና ውስጥ ከፍተኛ የደህንነት ጥሰት ተፈጽሟል። ቁጥራቸው በውል ያልታወቁ ድሮኖች የከፍተኛ ባለስልጣኑን መኖሪያ ቤቶች ከላይ ሆነው ሲሰልሉ መታየታቸው መላውን ዋይት ሃውስ በድንጋጤ ጥሎታል። እነዚህ ድሮኖች ከኢራን የተላኩ የጥቃት ምልክቶች ናቸው ወይስ የአሜሪካ የደህንነት መዋቅር ድክመት? በዛሬው የግሎባል ዴይሊ ኒውስ ዝግጅታችን ከዋሽንግተን ፖስት የወጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዓለም በአሁኑ ሰዓት አደገኛ የጦርነት አዙሪት ውስጥ ትገኛለች። ፔንታጎን በኢራን ላይ ለሚካሄደው ጦርነት $200 ቢሊዮን ተጨማሪ በጀት ሲጠይቅ፣ ኢራን ሚሳኤሎች ደግሞ የዓለምን የኤነርጂ የጀርባ አጥንት የሆኑትን የኳታርና የሳውዲ የነዳጅ ማጣሪያዎችን እያወደሙ ነው። የነዳጅ ዋጋ በአንድ ጀንበር $109 መግባቱ ለሁላችንም ምን ትርጉም አለው? ኔቶስ የሆርሙዝ ወሽመጥን ለመክፈት የወሰደው እርምጃ ወደ ቀጥተኛ የዓለም ጦርነት ይወስደን ይሆን? ሙሉውን መረጃ ይዘን ቀርበናል። ዋይት ሃውስ ቁጣና የኢራን ማስጠንቀቂያ ሌላኛው ትኩሳት ነው። ፕሬዝዳንት ዶናልድ ትራምፕ የኔቶ አጋሮቻቸውን አሜሪካ ይህን አትረሳውም ሲሉ በከባድ ቃላት የወቀሱት ለምንድን ነው? በሌላ በኩል ኳታር የኢራን ዲፕሎማቶች በ24 ሰዓት ውስጥ አገሪቱን ለቀው እንዲወጡ ማዘዟ በቀጠናው ያለውን የዲፕሎማሲያዊ ግንኙነት ሙሉ በሙሉ አክስሞታል። ኢራን አሜሪካን ወደ ጥልቅ የሞራል ገደል እየሳበቻት ነው ስትል እስራኤልን ለምን ወቀሰች? የዛሬው ልዩ ዘገባችን እነዚህን ቁልፍ ጥያቄዎች ይመልሳል። ትምህርት ቤቶች ላይ የሚዘንብ ጥይትና ለጦርነት የሚፈስ ቢሊዮን ዶላሮች። በደቡባዊ ኢራን በሚናብ ትምህርት ቤት ላይ የደረሰው ጥቃት ዓለምን እያስቆጣ ባለበት በዚህ ወቅት ኢራን አብዮታዊ ዘብ በሳውዲና በኤሚሬትስ ለሚገኙ ዜጎች አካባቢውን ለቃችሁ ውጡ የሚል አስቸኳይ ትዕዛዝ አስተላልፈዋል። ጦርነቱ ከመሬት ተነስቶ የዓለምን የንግድ መስመሮች ወደ መዝጋት ተሸጋግረዋል። አሜሪካና ኢራን የማይቀለበስ የለየለት ጦርነት ውስጥ ገብተዋል። ይህ ግሎባል ዴይሊ ኒውስ ነው። ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅ ሁኑ። ዋሽንግተን ዲሲ ሰማይ ላይ የታዩ ሚስጥራዊ ድሮኖች አሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እና የመከላከያ ሚኒስቴር ፒት ሄግሴት በሚኖሩበት የዋሽንግተን ወታደራዊ ካምፕ ላይ በርካታ ቁጥር ያላቸውና ምንጫቸው ያልታወቁ ድሮኖች መታየታቸው ከፍተኛ ድንጋጤን ፈጥሯል። ዋይት ሃውስ በጉዳዩ ላይ አስቸኳይ ስብሰባ መቀመጡም ተዘግቧል። ዋሽንግተን ዲሲ የሚገኘው ፎርት ሌስሊ ማክኔል ተብሎ የሚጠራው የአሜሪካ ጦር ሰፈር ከቅርብ ጊዜ ወዲህ የከፍተኛ የመንግስት ባለስልጣናት መኖሪያ ሆኖ እያገለገለ ይገኛል። ይሁን እንጂ ባለፉት ጥቂት ቀናት ውስጥ በርካታ ድሮኖች በካምፑ ሰማይ ላይ ሰርገው በመግባት ሲበሩ መታየታቸው ዋሽንግተን ፖስት ዘግቧል። ይህ ክስተት የተሰማው አሜሪካና እስራኤል በኢራን ላይ ጥቃት እየሰነዘሩ ባሉበትና በቀጠናው ውጥረት በነገሰበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። ድሮኖቹ ከየት እንደመጡና በማን እንደሚዘወሩ እስካሁን በይፋ የታወቀ ነገር ባይኖርም የአሜሪካ መከላከያ ሚኒስቴር ፔንታጎን የደህንነት ጥበቃውን በከፍተኛ ደረጃ እንዲጠናከር ትዕዛዝ አስተላልፏል። ቀደም ሲል በዶናልድ ትራምፕ አስተዳደር ወቅት የደህንነት ስጋት ያለባቸው ባለስልጣናት በዚህ ወታደራዊ ካምፕ እንዲኖሩ የተደረገ ቢሆንም የአሁኑ የድሮኖች ወረራ ግን ካምፑ አስተማማኝ መጠለያ የመሆን ጉዳይ ጥያቄ ውስጥ ከቶታውስና የደህንነት ተቋማት ድሮኖችን ለመከታተልና ለመምታት የሚያስችል አዲስ መመሪያ እያወጡ መሆኑም ተሰምቷል። ፔንታጎን ኢራን ጦርነት ከ$200 ቢሊዮን በላይ ተጨማሪ በጀት ጠየቀ። የአሜሪካ መከላከያ ሚኒስቴር ፔንታጎን በኢራን ላይ እየተካሄደ ላለው ጦርነት ማስፈጸሚያ የሚሆን ከ$200 ቢሊዮን በላይ የሚገመት ግዙፍ ተጨማሪ በጀት ዋይት ሃውስ ማቅረቡን ዋሽንግተን ፖስት አስታውቋል። ባለፉት 3 ሳምንታት አሜሪካና እስራኤል በኢራን ላይ በሰነዘሩት በሺዎች የሚቆጠሩ ጥቃቶች ምክንያት ለቆባቸውን የጦር መሳሪያ ክምችት ለመተካትና ምርትን ለማሳደግ ታቅዶ የቀረበ ነው ተብሏል። ጦርነቱ በተጀመረ በመጀመሪያው ሳምንት ብቻ ከ11 ቢሊዮን በላይ ወጪ መደረጉ ተገልጿል። ከፍተኛ የበጀት ጥያቄ በአሜሪካ ኮንግረስ ውስጥ ከፍተኛ ክርክርና ተቃውሞ ሊገጥመው እንደሚችል እየተነገረ፣ በተለይም የህዝብ ድጋፍ እየቀነሰ ባለበት ወቅት እንዲህ ያለ ግዙፍ ወጪ መመደቡ የፖለቲካ ኪሳራ ሊያስከትል እንደሚችል የዋይት ሃውስ ባለስልጣናት ስጋታቸውን ገልጸዋል። በደቡባዊ ኢራን በሚናብ በሚገኝ ትምህርት ቤት ላይ በደረሰ ጥቃት የበርካታ ህጻናት ህይወት ማለፉን ተከትሎ በአሜሪካ ጦር ላይ የሚሰነዘረው የሰብአዊ መብት ጥሰት ወቀሳ እየበረታ መጥቷል። የኢራን አብዮታዊ ዘብ በበኩሉ የአሜሪካ ኩባንያዎችን ኢላማ እንደሚያደርግና የሆርሙዝ ወሽመጥን እንደሚዘጋ በማስጠንቀቅ ላይ ይገኛል። ይህም በዓለም አቀፍ የነዳጅ ገበያና ደህንነት ላይ ከፍተኛ ስጋት ደቅኗል። ኢራን ዲፕሎማቶችን ከሀገር እንዲወጡ ትዕዛዝ ተላለፈ። ኳታር የኢራን የጦርና የደህንነት አታሺዎች ከሀገር እንዲወጡ አዛለች።
የኳታር መንግስት በዶሃ የሚገኙ የኢራን ወታደራዊና የደህንነት አታሺዎች በሀገሪቱ የማይፈልጉ ግለሰቦች ሲል መፈረጃቸውን አስታውቋል። የኳታር ባለስልጣናት የኢራን ዲፕሎማቶች በ24 ሰዓታት ውስጥ ግዛቷን ለቀው እንዲወጡ ትዕዛዝ አስተላልፏል። ይህ ድንገተኛ ውሳኔ በባህረ ሰላጤው ቀጠና ያለውን ዲፕሎማሲያዊ ውጥረት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተገምቷል። የኢራን ወታደራዊና የደህንነት ተወካዮች ከሀገር እንዲባረሩ ተወስኗል። ዲፕሎማቶቹ በ24 ሰዓታት ውስጥ ኳታርን ለቀው መውጣት ይኖርባቸዋል ተብሏል። ውሳኔው በቀጠናው የጸጥታና የዲፕሎማሲ ግንኙነት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ ይጠበቃል። ኢራን ቃሏን መተግበር ጀምራለች። ኳታር የሚገኘው ግዙፉ የራስ ላፋን የነዳጅ ማጣሪያ በሚሳኤል ተመታ። በኢራንና በምዕራባውያን አጋሮቻቸው መካከል ያለው ጦርነት እጅግ አደገኛ ደረጃ ላይ መድረሱን የሚያመላክት እርምጃ ተወስዷል። ኢራን የተተኮሱ ሚሳኤል በኳታር የሚገኘውን ግዙፉን የራስ ላፋን የነዳጅ ማጣሪያና የጋዝ ማቀነባበሪያ ጣቢያን በቀጥታ መምታቱን አረጋግጧል። ጥቃቱን ተከትሎ በማጣሪያ ጣቢያው ላይ ከፍተኛ የእሳት አደጋ መነሳቱ የተዘገበ ሲሆን ከፍተኛ የንብረት ውድመትም ደርሷል ተብሏል። ባለፉት 24 ሰዓታት ውስጥ ኳታር ላይ ብቻ ሳይሆን በሳውዲ አረቢያ ላይም ተመሳሳይ የቀጥታ ሚሳኤል ጥቃቶችን መፈጸሟ ታውቋል። ይህ ጥቃት የተፈጸመው እስራኤልና አሜሪካ በኢራን ደቡባዊ ክፍል በሚገኘው ሳውዝ ፓርስ የጋዝ መሬት ላይ ላደረሱት ጥቃት አጻፋ ለመስጠት መሆኑን ኢራን አብዮታዊ ዘብ ቀደም ብሎ በሰጠው ማስጠንቀቂያ ገልጾ ነበር። ኢራን በአሜሪካና በእስራኤል ላይ የምታደርገውን የሚሳኤልና የድሮን ጥቃት በከፍተኛ ሁኔታ ልትጨምር መሆኑን አስታውቃለች። ኢራን አብዮታዊ ዘብ የጠፈር ኃይል ምሽት ጀምሮ በአሜሪካና በእስራኤል ኢላማዎች ላይ የሚያደርገውን የማጥቃት እርምጃ በከፍተኛ ደረጃ እንደሚያጠናክር አስታውቋል። ኢራን የዜና ወኪል ፋርስ እንደዘገበው አንድ ስማቸውን ያልተጠቀሰ ከፍተኛ ወታደራዊ ባለስልጣናት ዋይት ሃውስንና የፕሬዝዳንት ዶናልድ ትራምፕ ጭካኔ የተሞላበት እርምጃ ለመመከት ሲባል አዲስ መመሪያ መውጣቱን ገልጸዋል። ውሳኔው የተላለፈው በሁለቱ ወገኖች መካከል ያለው ጦርነት እጅግ በከፋበትና አሜሪካ በኢራን ወታደራዊ መሠረተ ልማቶች ላይ ከፍተኛ የአየር ጥቃት እያደረሰች ባለችበት ወቅት ነው። ኢራን እስራኤል አሜሪካን ወደ ጥልቅ የሞራል ገደል እየሳበች ነው ስትል ወቀሰች። ኢራን የውጭ ጉዳይ ሚኒስቴር አባስ አራግቼ እስራኤል በክልሉ ለምትፈጽመው ድርጊት አሜሪካ በእነዚህ ድርጊቶች ውስጥ ስላላት ተሳትፎ ጠንከር ያለ ትችት ሰንዝረዋል። ሚኒስቴሩ በትዊተር ገጻቸው ባሰፈሩት መልእክት እስራኤል እንደ ሁልጊዜው ሁሉ የቅርብ አጋሯን አሜሪካን ከመቼውም ጊዜ በበለጠ ወደ ጥልቅ የሞራልና የፖለቲካ ገደል እየሳበቻት ነው ብለዋል። እስራኤል በክልሉ ለምትፈጽማቸው አስከፊ የሽብር ተግባራትና የሚያስከትሉት መዘዞች ደንታ የላትም ሲሉ ሚኒስቴሩ ወቅሰዋል። አባስ አራግቼ አክለውም ዓለም አቀፉ ማህበረሰብ እስራኤል ለምታሳየው ግዴለሽነት ትኩረት ሊሰጠው እንደሚገባ አሳስበዋል። አጠቃላያቸውም ለማንኛውም ድርጊት የማይቀርና ሁልጊዜም ቢሆን አጸፋዊ ምላሽ እንደሚኖር በማስጠንቀቅ ቀጣይ እርምጃዎች ሊወሰዱ እንደሚችሉ ፍንጭ ሰጥተዋል። የኢራን አብዮታዊ ዘብ በሳውዲ ኤሚሬትስና ኳታር ለሚገኙ ዜጎች አስቸኳይ ማስጠንቀቂያ ጥሪ አስተላልፏል። የኢራን አብዮታዊ ዘብ ባወጣው መግለጫ ሳውዲ አረቢያ በተባበሩት አረብ ኤሚሬትስና በኳታር የሚኖሩ ዜጎችና ነዋሪዎች በተለያዩ የነዳጅና የጋዝ ተቋማት አካባቢው እንዳይገኙ በጥብቅ አሳስቧል። ኃይሉ እነዚህ ተቋማት ህጋዊና ቀዳሚ የጥቃት ኢላማዎች መሆናቸውን ገልጾ የሚቀጥሉት ቀናት ጥቃት እንደሚሰነዘርባቸው አስታውቋል። ለቀው እንዲወጡ የተጠየቀባቸው ቦታዎች ሳውዲ አረቢያው ሳምሬፍ የነዳጅ ማጣሪያና የአልጁበይል የፔትሮ ሜካል ኮምፕሌክስ እና የተባበሩት አረብ ኤሚሬትስ የአል ሆስን የጋዝ መሬት ጨምሮ የኳታር የራስ ላፋን የነዳጅ ማጣሪያ ደረጃ 1 እና ደረጃ 2 እንዲሁም የማሳይድ የፔትሮ ኬሚካል ኮምፕሌክስ ይገኙበታል ተብሏል። አብዮታዊ ዘቡ በመግለጫው እንዳሰፈረው የነዚህ 3 የአረብ ሀገራት መሪዎች አደገኛ በሆነ መንገድ ውስጥ እንዳይገቡና ህዝባቸው ጣፈንታ ላይ ቁማር እንዳይጫወቱ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበር አስታውሷል። አሁን ላይ በእነዚህ ስፍራዎች የሚገኙ ሰራተኞችና ነዋሪዎች ህይወታቸውን ለማዳን አስቸኳይ አካባቢውን ለቀው እንዲርቁና ደህንነቱ የተጠበቀ ቦታ እንዲይዙ ጥሪ ቀርቧል። ይህ ተለዋዋጭ ሁኔታ ቀጠናው ያለው ወታደራዊ ውጥረት ወደ ከፋ ደረጃ ያሸጋገረ ሲሆን ዓለም አቀፉ ማህበረሰብ በታላቅ ስጋት ሁኔታውን እየተከታተለ ይገኛል። ኢራን የደቡብ ፓርስ የተፈጥሮ ጋዝ መሬት ላይ በተሰነዘረ ጥቃት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። እስራኤል አየር ኃይል በዓለም ግዙፍ በሆነው የኢራን ደቡብ ፓርስ የተፈጥሮ ጋዝ መሬት ላይ ጥቃት መሰንዘሩን ተከትሎ የዓለም የነዳጅና የጋዝ ገበያ ከፍተኛ መናወጥ እያሳየ ይገኛል። ኳታርና በኢራን መካከል በሚተዳደረው በዚህ ግዙፍ የጋዝ ክምችት ላይ በደረሰው ጥቃት ሳቢያ ታላቅ የእሳት አደጋ መከሰቱ ተነግሯል።
የአንድ በርሜል ዋጋ በድንገት ወደ $109 ከፍ ብሏል። የአውሮፓ የተፈጥሮ ጋዝ ዋጋ ጭማሪም በ6% አድጓል። እንደ አውሮፓውያኑ አቆጣጠር በ2025 በቀን 730 ሚሊዮን ሜትር ኩብ ጋዝ ማምረት ሪከርድ የያዘውና ለቱርክ ዋነኛ የኃይል ምንጭ የሆነው ይህ ተቋም አሁን ላይ ምርቱን ለማቋረጥ ተገዷል። ጥቃቱ የተፈጸመው በአሳልሂ ከተማ በሚገኙ ሁለት ዋና ዋና ማጣሪያዎች ላይ ሲሆን 5 እና 6 ተብለው የሚታወቁት የምርት ክፍሎች ላይ ከፍተኛ ጉዳት ደርሷል። የኢራን መንግስት ለዚህ ጥቃት አስቸኳይና ጠንካራ ምላሽ እንደሚሰጥም ዝቷል ተግብሯል። የሀገሪቱ የዜና ምንጮች እንደገለጹት ፋሲሊቲው ውስጥ የነበሩ ሰራተኞች ለደህንነታቸው ሲባል የተለቀቁ ሲሆን የእሳት አደጋ ተከላካዮች ቃጠሎውን ለመቆጣጠር ርብርብ እያደረጉ መሆኑም ተገልጿል። የኔቶ አባል ሀገራት የሆርሙዝ ወሽመጥን በጋራ ለመክፈት እየመከሩ መሆኑ ተገለጸ። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ማርክ ሩት አባል ሀገራቱ ተዘግቶ የሚገኘውን የሆርሙዝ ወሽመጥ ዳግም ለመክፈት በሚቻልባቸው መንገዶች ላይ በጋራ እየተወያዩ መሆኑን አስታውቀዋል። ዋና ጸሐፊው በኖርዌይ ባደረጉት ጉብኝት ለጋዜጠኞች እንደገለጹት የዓለም አቀፍ የንግድ መስመር በድጋሚ ክፍት መሆን እንዳለበት ሁሉም አባላት ስምምነት ላይ ደርሰዋል። በድጋሚ መከፈት እንዳለበት ሁላችንም እንስማማለን። አጋር ሀገራት ይህንን ለማድረግ በሚቻልባቸው መንገዶች ላይ በጋራ እየሰሩና እየተወያዩ መሆኑን አውቃለሁ። ወደፊት ለመራመድ የሚያስችል መፍትሄ ለማግኘት በጋራ እየጣሩ ነው ብለዋል ማርክ ሩት። ዋና ጸሐፊው መግለጫ የወጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ አባል ሀገራት የባህር ኃይላቸውን ወደ ሆርሙዝ ወሽመጥ ለመላክ ፈቃደኛ ባለመሆናቸው ድርጅቱን በከባድ ቃላት በወቀሱ ማግስት ነው። ፕሬዝዳንት ትራምፕ አጋር ሀገራቱ አሜሪካ ጥሪ ምላሽ አለመስጠታቸውን ትልቅ ስህተት መሆኑና አሜሪካ ይህንን ድርጊት የማትረሳው መሆኑን ገልጸው ነበር።